ጽናት ኪራን ከቢሮ ሰራተኛይቱ ጋር አሁንም ድጋሚ ይዛዋለች። በጣም ነበር የደነገጠው። እሷም ባልመጣ ይሻል ነበር የሚል መልስ ነበር የመለሰችለት። በጣም ደንግጧል፣ ግን ደግሞ ትረዳዋለች፣ ይረዳታል ብዬ አስባለሁ። እና በጣም የሚግባቡ ሰዎች ናቸው። እና ምህሩ እጅግ በጣም ደስ የሚል አዲስ ሰርፕራይዝ ያልኳችሁ በቀደም በለቀኩላችሁ ቪዲዮ ላይ ሰርፕራይዙ ይሄ ነው ማለት ነው። አዲስ ሰርፕራይዝ አዲስ ነገር አለ። እሱን ነገር አብረን የምናይ ይሆናል ብዬ ሰርቼላችሁ ነበረ ቪዲዮ እና እንግዲህ አዲሱ ነገር ይሄ ነው። እጅግ በጣም ደስ የሚል ነገር ተፈጥሯል። ይህም ነገር እንግዲህ ምህሩ መቆም ችላለች፣ መንቀሳቀስ ችላለች፣ ቀስ በቀስ ደግሞ መናገር ትችላለች ብዬ አስባለሁ። የቤት ሰራተኛይቱን በነገራችን ላይ የቤት ሰራተኛይቱን ባየቻት ቁጥር ማለት ነው ባየቻት ቁጥር በጣም ነው የምትናደደው። መናገር አትችልም እንጂ ማለት ነው። እንግዲህ መቆም መራመድ እንደቻለችው መናገርም ትችላለች ብዬ አስባለሁ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። ተወዳጁ የጽናት ድራማ በተለመደው ሰዓት ተለቋል። እንግዲህ ሁለት አስደንጋጭ ነገሮች ተፈጥረዋል። አንደኛው አስደንጋጭ ነገር እንግዲህ የምታውቁት ነው። ሁለተኛው ደስ የሚል ነገር አለ። ደግሞ በጣም ደስ የሚል ነገር ያለው ደግሞ እንግዲህ በምህሩ ጉዳይ ነው። ምህሩዬ መራመድ ይችላለች። በጣም ደስ ብሎት ናሆማ ራሱ እኔ እውነት ለመናገር ከምህሩ መራመድ በላይ የገረመኝና ወይም ደግሞ በጣም ነው በናሆማ እኔ ራሴ እውነት ለመናገር በቃ እንባዬ ነው የሄደው ማለት ነው ውዶቼ። በትንሽ ነገር የምከፋ አይነት ሰው ነኝና እኔ በጣም ነበር በቃ የእሱ ደስታ ድራማ መሆኑን እያወቅኩት ራሱ ማለት ነው። ናሆማ በቃ እንደዚህ አልቅሶ እንደዚህ አይኑ እንትን ሲልለት በቃ የሚያወራው ነገር ቃላት ሲያጥረው በጣም ነበረ ደስ ያለኝና እኔ ራሴ ያለቀስኩ ማለት ነው። ድራማ መሆኑን እያወቅኩኝ በቃ ጅል ነበር የሆንኩት። ለምን ታውቃላችሁ? ያላቸውን ፍቅር ለሷ ብሎ ብዙ ነገር ሆኗል። በጣም ብዙ ነገሮችን ስራውን ሁሉ በቃ በጣም እየጎዳ ነበረ። እሷን ለመከታተል ብሎ የቤት ሰራተኛይቱ የምታደርገው ነገር ታውቃላችሁ። ግን የቤት ሰራተኛይቱ በጣም ተበሳጭታለች። ቤተሰቦቼ የተበሳጨችበትን ምክንያት ደግሞ እንግዲህ ታውቁታላችሁ። ምህሩን እዛው በተኛችበት ለማስቀረት እያሰበች ባለችበት ሰዓት ላይ ምህሩ ግን ተንቀሳቅሳ መራመድ መቆም ቻለች። ከጓደኞቿ ፊትም ሳቀች። ማውራት ባትችልም ግን ደስተኛ ሁና እየሳቀች ነበር ማለት ነው። እና ኪራና ጽናት ሲያዩዋት እውነት ለመናገር አላመኑም። ሶሲና ጽናትም ደግሞ በጣም ተጣልተው ነበረ። እንዳንቺ ድፍን ጭንቅላት ጓደኛ ስላልኖረኝ አመሰግናለሁ ፈጣሪ ስትላት ማለት ነው። በጥፊ ነበር ያለቻት ጽናትና ጽናት ይሄን ነገር የምታደርገው ለምንድን ነው? ምህሩን ወይንም ደግሞ የቤት ሰራተኛ በፊት ላይ ጽናት የቤት ሰራተኛ በነበረች ሰዓት ላይ ሶሲ የምታረጋት ነገር ነበረ። ስለዚህ እኛ ሰርተን ስለበላን ለምንድን ነው ሰራተኞችን እንደዚህ የምታደርጊው? ለምንድን ነው እኛ ሰርተን ለበላን ሰራተኛ ሰው የማይመስልሽ ብላ ነው ከዚህ በፊት ያደረገችባት ነገር ስላለ አሁንም ይችኛይቱን ሰርታ እንዳበላ ለማድረግ ፈልጋ ነው ብላ ነው እንጂ ለምን ይሄን ነገር አደረገች? ለምን እንደዚህ ሆነች? ሶሲ የተናገረችው ነገር እውነት ነው እንዲህ ብላ ለማሰብ አልሞከረችም። ምክንያቱም አሁንም እዛ ቤት የመጣችው ጽናትና ኪራን ለማለያየት የሆነ ተንኮል ለመስራት የመጣች ነው የመሰላት ጽናት ማለት ነው። እና ሶሲ በእርግጥ አሁንም ቢሆን በጥፊ ስለመታቻት አንቋሻ ከቤት ስላስወጣቻት አሁንም ካሰበችው በላይ አደገኛ ነገር አስባ ነው የምትመጣው ብዬ አስባለሁ። ታያላችሁ ማለት ነው። ሶሲ ከክፋት ውጭ ምንም ደግነት የምታውቅ ልጅ አይደለችም። ነገሩ ካሰብነው በላይ በጣም ከባድ እየሆነ ነው ብዬ ነው የማስበው። በምህሩ ላይ በጣም ደስ ብሎኛል። ኪራም እንግዲህ ይችኛይቱ ጸሐፊዋ ውሃ ደፍቼ ነው ምናምን ብላ ሸሚዙን አቆሽሻበት ሸሚዙን አውልቆ ሰጥቷት ነበረ አድርቃለት እንድታመጣለት ማለት ነው። እና እንግዲህ ከዛንም ደግሞ በኋላ ጽናት መታ ነበር። ወይ ባልመጣ ይሻለኝ ነበር ብለዋለች ማለት ነው። ሌላ ነገር የተፈጠረ ነበር የመሰላት። ትንሽ ነገሮቹ በጣም አወዛጋቢ ናቸው። ሰኒም በጣም ከባድ ስሜት ውስጥ በጣም ትልቅ ስትረስ ውስጥ የትኛውን ሰው ማመን እንዳለባት ጆከርን ወይንስ ደግሞ እዛ ቤት ውስጥ ሆኖ እያስፈራራቸው ያለውን ሰው የትኛውን ሰው ማመን እንዳለባት እስካሁን ድረስ አላወቀችም። እና ውዶቼ ነገሮች በጣም ከባድ እየሆኑ ነው። አላቅም እንግዲህ እስቲ ምህሩ ዛሬ ላይ መራመድ ከቻለች ቀጣይ ላይ ደግሞ መናገር ችላ ያለውን ነገር ሁሉ ጉድ ፍርጥርጥ አርጋ ታወጣዋለች። ሰራተኛዋም ደግሞ ጉዷ ይፈላል ብዬ አስባለሁ። ሶሲስ ምን ይሆን መጨረሻዋ?